ሰላም ውዴስ ቻናል ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ ኤክሴልን በመጠቀም እንዴት ፒቮታል ቴብል በቀላሉ መስራት እንደምንችል ስቴፕ ባይ ስቴፕ እናያለን። ፒቮታል ቴብል አብዛኞቻችን የምንጠቀምበት አብዛኞቻችን አፕላይ የምናደርገው ዳታን ሰመራይዝ ለማድረግ ካውንት ለማድረግ ግሩፕ ለማድረግ ሰሙን አቬሬጁን ለመስራት የሚያገለግል በጣም ወሳኝ የሆነ ቴብል ነው። ይሄን ቴብል ኤክሴልን በመጠቀም እንዴት በቀላሉ መስራት እንደምንችል ስቴፕ ባይ ስቴፕ እናያለን። ቻናሉን ላይክ ኤንድ ሰብስክራይብ አድርጉ። እንዲሁም ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይሄንን ዳታ በመጠቀም ፒቮታል ቴብል መስራት ብንፈልግ በመጀመሪያ እዚህ ኢንሰርት የምትለዋን እንነካለን። ከዛ ቴብል እንነካለን። ቴብል ያሳየናል ከኤ1 እስከ J65 ብሎ እዚህ ጋር የሚያስቀምጥልን where is the data for your table የሚለው አለ። እሱን ኦኬ እንለዋለን። ቴብላችንን ሴሌክት አደረገልን ማለት ነው። ስክሮል ስናደርግ ቴብላችንን ሴሌክት አድርጎልናል። ይሄንን ቴብል ፒቮታል ቴብል እንዲሰራልን ነው የምንፈልገው። እዚህ ጋር አሁንም ኢንሰርት ጋር እንሄድና እዚህ ጫፍ ጋር በስተግራ ጫፍ ጋር ፒቮታል ቴብል የምትላለች እሷን እንንካት። እዚህ ጋር ኒው ወርክሺት አለ፣ ኤግዚስቲንግ ወርክሺት አለ። እኛ የምንሰራው ኒው ወርክሺት ስለሆነ ኦኬ እንለዋለን ማለት ነው። ኒው ወርክሺትን ክሊክ አድርገን ኦኬ እንለዋለን። ይሄ ፎርም ይመጣልናል እዚህ ጋር እና እዚህ ጋር ማለት ነው። ፒቮታል ቴብል ፊልድ አለ። እዚህ ጋር ደግሞ በቴብል ቦይ ያሳየናል። አሁን እኛ እዚህ ጋር ፒቮታል ቴብል የምንሰራለት ግሩፕ የምናደርገውን ቫሪያብል አይደንቲፋይ እናደርጋለን ማለት ነው። ምሳሌ እዚህ ጋር እኔ ፓወር ክላስ አለ፣ ካር ኤጅ አለ፣ ድራይቨር ኤጅ አለ፣ ካር ሜክ ግሩፕ አለ፣ ፊውል አለ፣ ሪጅን አለ፣ ሲቲ ፖፑሌሽን ዴንሲቲ አለ እና ክሌም አማውንት አለ። እኔ ካር ሜክ ግሩፕን አኮርዲንግ ቱ ግሩፕ ማድረግ የፈለኩ ከካር ኤጅ ጋር ከሆነ ካር ኤጅ ዲስክሪፕቲቭ ነው ወይም ደግሞ ኳንቲቴቲቭ ነው። ካር ኤጅ ኳንቲቴቲቭ ነው። ካር ሜክ ግሩፕ ደግሞ ኳሊቴቲቭ ቫሪያብል ነው። ግሩፖቹን ነው ካታጎራይዝ የሚያደርግልን። ስለዚህ ሮ ጋር እንዲቀመጥልኝ የምፈልገው ካር ሜክ ግሩፕ ነው። ይሄን ይዤ የተሄዳለው ሮስ የሚለው እዚህ ጫፍ ላይ ያለው ጋር አስቀምጣለሁ ማለት ነው። ከዛ ውጭ ኮለመን ጋር እንዲቀመጥልኝ የምፈልገው ወይም ደግሞ ሰመራይዝ አድርጎ ሰማፕ አድርጎ ወይ አቬሬጁን እንዲያስቀምጥልኝ ሰማፕ አድርጎ እንዲያስቀምጥልኝ ግሩፕ እንዲያደርግልኝ የምፈልገውን ቫሪያብል ደግሞ እዚህ ቫልዩስ ሰሜሽን ቫልዩስ የምትላለች እሱ ጋር እናስቀምጠዋለን። ምሳሌ እኔ ካር ኤጅ ስለሆነ ካር ኤጅን ወስጄ እዚህ ጋር አስቀምጠዋለሁ ማለት ነው። ሀቢሱን እዚህ ጋር የመጣልኝ እዚህ ጋር ሮ ሌብል አለ። ያ ማለት የምኖቹ የካር ሜክ ግሩፕ ካታጎሪ ማለት ነው። እዚህ ጋር ያሉት ሙሉ ካር ሜክ ግሩፕ ካታጎሪስ ናቸው እስከ VW ግሩፕ ድረስ ማለት ነው። ሰም ኦፍ ካር ኤጅ የእያንዳንዱ ካር ኤጅ ሰም አድርጎ ሲያስቀምጥልን ይሄን ይመስላል። የእያንዳንዱ ሰም አድርጎ ሲያስቀምጥልን ይሄ በሰም ሲሆን ነው። እኛ በማክሲመም ኤጅ የሚኖረው በየትኛው ነው የትኛው ጋር ማክሲመም ኤጅ ይኖራል ብለን ኢንተርምስ ኦፍ ማክሲመም እንዲያስቀምጥልን ከፈለግነው ሰም ኦፍ ካር ኤጅ የሚለው ጋር አንዱ ጋር ራይት ክሊክ እናድርግና ሰመራይዝ ቫልዩ ባይ የሚለውን እንሄዳለን ማለት ነው። ባይ ሰም ነው የምትፈልጉት፣ ባይ ካውንት፣ አቬሬጅ ነው፣ ማክሲመም ነው፣ ሚን ነው፣ ፕሮዳክት ነው ይለናል። እኛ እንደራሳችን ኦብጀክቲቭ እዚህ ጋር ሴሌክት እናደርጋለን ማለት ነው። ምሳሌ እኔ በአቬሬጅ እንዲያስቀምጥልኝ የፈለኩት አቬሬጅ አልኩት። ያው 7.39 ኤጅ ይኖራል ማለት ነው። አቬሬጁ የመጀመሪያው ግሩፕ ወይም ደግሞ የመጀመሪያው ካር ሜከር 7.3 አቬሬጁ 7 አፕሮክሲሜትሊ ወደ 7 አመት ይኖራል ማለት ነው። ሁለተኛው ወደ 2 አመት፣ ሶስተኛው ወደ 8 አመት እያለ ወደ VW ግሩፕ ስንሄድ የመጨረሻው አፕሮክሲሜትሊ 7.13 አመት ይኖራል ማለት ነው። የዚህ ግራንድ ሚን 7.53 ነው ማለት ነው። እንዲህ አድርገን እኛ በፈለግነው በማክሲመም እንዲያስቀምጥልን ብንፈልግስ ሰማራይዝድ ባይ ማክሲመም
ማክሲመም ኤጁ የመጀመሪያው 99 ነው፣ የሁለተኛው 28፣ የሶስተኛው 99 እያለ እስከ 99 ድረስ ይሄዳል ማለት ነው። ይሄ ማክሲመም ኦፍ ካር ኤጅ ፎር ኢች ካር ሜከር፣ ለእያንዳንዳቸው ካር ሜከር ማክሲመም ካር ኤጅ ማለት የመኪና እድሜ ማለት ነው። ሶ እንደዚህ አድርገን እኛ በፈለግነው ማስቀመጥ እንችላለን ማለት ነው። ምሳሌ እኔ በሰም እንዲያስቀምጥልኝ ከፈለኩ እንደነበረው በሰም አስቀምጥልኝ ብዬ መሄድ እችላለሁ ማለት ነው። እዚህ ጋር አኮርዲንግ ቱ አዘር ካታጎሪካል ቫሪያብል እንዲያስቀምጥልን ብንፈልግስ እዚህ ጋር አሁን ምንድነው እዚህ ካር ሜከሮች አሉ እና ካር ኤጅ አለ። ፊውል ታይፕ በሚጠቀሙት ፊውል ታይፕ ግሩፕ እንዲያደርግልኝ ብፈልግስ ምሳሌ እዚህ ጋር እኔ ማን አለኝ ፊውል ታይፕ አለኝ ፊውል ሶ ፊውልን ወስጄ እዚህ ኮለመን ጋር ባደርጋት አያችሁ ምን አደረገው እዚህ ካር ሜከሮች አሉ ሰሞፍ ካር ሜከሮች አሉ እነኚህ ከዛ ዲሳይል የሚጠቀሙ 7126 ሬጉላር የሚጠቀሙ 14904 ግራንድ ቶታሉ ወደ 22030 ነው አለ። የሁለተኛው ካር ሜከር ዲሳይል የሚጠቀሙ 5220 ሬጉላር የሚጠቀሙ 10593 ግራንድ ቶታሉ 15813 እያለ አኮርዲንግ ቱ ምን ክላሲፋይ ያደረገልን በፊውል በሚጠቀሙት ፊውል ማለት ነው። በሚጠቀሙት ፊውል ካታጎራይዝ አድርጎ አስቀመጠልን። ይሄ የት ጋር ስናስቀምጠው ነው? ኮለመንስ የሚለው ጋር ስናስቀምጠው። እስኪ እዚህ ጋር ራሱን ካር ሜከርስ የሚለው ጋር እናስቀምጠው። ካር ሜከርስ ወይም ደግሞ ሮጋ ማለት ነው። ሮጋ እንዲያስቀምጥልን ብናደርግ አሁን ምንድነው ለእያንዳንዱ የመጀመሪያው ካር ሜከር 22030 ነው ቶታሉ። ዲሳይድ የሚጠቀመው 7129 እዚህ ጋር አሁን ምንድነው ያስቀምጥን አኮርዲንግ ቱ ሮ አስቀምጠልኝ ማለት ነው። አኮርዲንግ ቱ ሮ የቅድሙ አኮርዲንግ ቱ ኮለመን ነበር ያስቀምጠው። የቅድሙን ስናይ አኮርዲንግ ቱ ኮለመን ሬጉላር የሚጠቀም ዲሳይድ የሚጠቀም ከዛ ቶታሉ እያለ ለእያንዳንዱ ካር ሜከር ያስቀምጥልናል ማለት ነው። ነገር ግን ወደ ከዚህ ከኮለመንስ ወደ ሮስ ስንወስደው ድጋሚ ወደ ሮስ ስንወስደው ፊውልን ምን አስቀምጠልኝ? ይሄ አኮርዲንግ ቱ ሮ አስቀምጠልኝ። እያንዳንዱ ካር ሜከር ውስጥ ምን አለ? ፊውል ታይፕ አለ። እያንዳንዱ ካር ሜከር ምሳሌ ኦፕል ጂኤም ፎርድ ጋር ዲሳይል እና ሬጉላር አለ። አዘርስ ጋር ዲሳይል እና ሬጉላር አለ። ሪዛልት ዲሳይል ኦር ካትሪዮን ጋር ዲሳይል ኤንድ ሬጉላር እያለ እያንዳንዱን በምን አስቀመጠልኝ? በሮ አድርጎ አስቀመጠልኝ። ለምን? ይሄ ፊውሉን ሮ ጋር ስለወሰድኩት ነው። ኮለመን ጋር ሳስቀምጠው ቅድም አይተናል። አኮርዲንግ ቱ ኮለመን ነው ያስቀመጠልኝ። እሺ እዚህ ጋር ፊልተርስ የሚለው ጋር ብናስቀምጠውስ አሁን ኦል እንዲሁ እንዳስቀመጠው ነው ያ ፊውል የሚለውን እዚህ ጋር እንምጣና አንድ ነክተን ምን እናድርገው? ዲሳይል እናድርገው። ዲሳይል እዚህ ጋር የፊውልን ካታጎሪ ነው የሚያስቀምጥልን። ዲሳይል ብለን ኦኬም ብለው የዲሳይል 7129 የዲሳይል ብቻ ነው ፊልተር አድርጎ ያመጣልና አሁን እዚህ ጋር ሰም ኦፍ ካር ኤጅ ዩዝድ ፋት ዲሳይል ፊውል የሚወስዱ ሰም ኦፍ ካር ኤጅ ናቸው ነው የሚለን። እዚህ ጋር 5200 13390 19000 ምናምን እያለ በዚህ ይሄዳል ማለት ነው። እሺ ሬጉላር ቢሆንስ አኮርዲንግ ቱ ሬጉላር ክላሲፋይ ያደርግልን ብንለው ከዛ ኦኬ ብንለው እዚህ ጋር ደግሞ የሬጉላርን እያንዳንዱን ያስቀምጥልናል። ስለዚህ እዚህ ጋር አሁን ምንድነው የወሰድነው ፊውል ታይፕ ወይም ደግሞ ሶስተኛው ቫሪያብል ፊልተር ጋር ስናስቀምጠው ነው። ኮለመን ጋር ስናስቀምጠው አኮርዲንግ ቱ ኮለመን ያስቀምጥልናል። ልክ በዚህ ወይ ቅድም እንዳልነው ካር ሜከር ጋር ስናስቀምጠው ደግሞ አኮርዲንግ ቱ ሮ አድርጎ ያስቀምጥልናል ማለት ነው። አሁን እኛ የፈለግነው ካር ሜከር ግሩፕ እና ኤጅ ኦፍ ካር ቢሆን ይሄንን በፐርሰንት እንዲያስቀምጥልኝ ብፈልግስ ኢን ተርምስ ኦፍ ፐርሰንት የመጀመሪያው ካር ሜከር ምን ያህል ፐርሰንቱን ይዟል፣ ሁለተኛው ካር ሜከር ምን ያህል ፐርሰንቱን ይዟል፣ ሶስተኛው ምን ያህል ፐርሰንቱን የሚለውን ደግሞ እሱን ለማወቅ እዚህ ጋር ካር ሜከር ግሩፕ ጋር ሰም ኦፍ ካር ኤጅን ድጋሚ
እናመጣዋለን። ሰም ኦፍ ካር ኤጅን ቫልዩስ የሚለው ጋር እንወስደዋለን። ካር ኤጅ ቫልዩስ ጋር ወሰድነው። ሰም ኦፍ ካር ኤጅ 2 ብሎ እዚህ ጋር መጣልን ማለት ነው። እዚህ ጋር ካመጣልን በኋላ ራይት ክሊክ እናድርግና እዚህ ጋር ራይት ክሊክ እናድርግና ምን እናደርገዋለን? ሾው ቫልዩስ አስ የሚለውን እነካለን። ራይት ክሊክ አድርገን ሾው ቫልዩስ አስ ከዛ ፐርሰንት ኦፍ ኮለመን ቶታል ይሄው የእያንዳንዱን ፐርሰንት ኦፍ ኮለመን ቶታል አስቀምጠልን ማለት ነው። የእያንዳንዱን ኮለመን ቶታል አስቀምጠልን። እዚህ ጋር አሁን አሴንዲንግ ማድረግ እንችላለን፣ ዲሴንዲንግ እንዲያስቀምጥልን ማድረግ እንችላለን፣ እንዳለው እንዲሁም እንዲያስቀምጥልን ማድረግ እንችላለን። አሴንዲንግ ዲሴንዲንግ አሁንም እዚህ ጋር ራይት ክሊክ ምሳሌ የቶታሉን ከሆነ የፈለግነው የቶታል ራይት ክሊክ ሶርት ከዛ ስሞል ቱ ላርጅ ኦር ላርጅ ቱ ስሞል የሚላለ እሱን መንካት እንችላለን። ሶርት የሚለው ጋር ሄደን ግን እዚህ ጋር አሁን የኛ ፐርሰንት ስለሆነ የፈለግነው እቺን ፐርሰንት ኦፍ እንበላት ሰም ኦፍ የምትለዋን ፐርሰንት ኦፍ እንበላትና ከዛ ወደ ምን እንሄዳለን? ወደ ግሩፕ ምንድነው ቪዥዋላይዝ ለማድረግ እንዴት አድርገን ቪዥዋላይዝ ማድረግ እንችላለን? ፐርሰንት ኦፍ ካር ኤጅ ኢን ኤች ካር ሜከር ግሩፕ እንደዚህ አድርገን ኤዲት አድርገን እዚህ ጋር አሁን በፐርሰንት ኢን ተርምስ ኦፍ ፐርሰንት ነው ያስቀመጠልን ማለት ነው። አሁን ይሄን ኤዲት ለማድረግ ከፈለግን ይሄ ከሆነ ፋይናላችንና ኤዲት ማድረግ ከፈለግን ዲዛይን ጋር እንሄዳለን። ዲዛይን አድርገን የፈለግነውን እንደፈለግን አድርጎ ፒቮታል ቴብሉን እንዲቀይርልን ወይም ደግሞ ዲዛይን እንዲያደርግልን ማድረግ እንችላለን ማለት ነው። ይሄን ማድረግ እንችላለን። ይሄን ማድረግ የት ጋር ዲዛይን ጋር ሄደን እንደፈለግን መቀያየር እንችላለን ማለት ነው። ይሄን ማድረግ ከፈለግን ይሄን ማድረግ እንችላለን። እዚህ ጋር በቃ እኛ በፈለግነው ወይ አድርገን እንደዚህ ማስቀመጥ እንችላለን። ይሄ እንዲያስቀምጥልን ከፈለግን ኖሮውን እንደዚህ መስመሩ እንዲያስቀምጥልን ከፈለግን በዚህ ወይ አድርገን መስራት እንችላለን። ይሄን ቪዥዋላይዝ እንዲያደርግልን ብንፈልግስ ቪዥዋላይዝ ማለት ኢን ተርምስ ኦፍ ቻርት እንዲያስቀምጥልን ከፈለግን ኢንሰርት ጋር እንሄዳለን። ከዛ እዚህ ጋር ሪኮመንድ የሚያደርጉ ቻርቶቹን እንወስድና ምሳሌኛ ይሄ ከሆነ ይሄንን ኦኬ እንለዋለን ማለት ነው። ይሄው ቪዥዋላይዝ አድርጎ አስቀምጠልን ቻርቱን። እዚህ ጋር ፐርሰንት ኦፍ ካር ኤጅ ኢን ኢች ካር ሜከር ግሩፕ አለ። እዚህ ጋር ሰም ኦፍ ካር ኤጅ አለ። እነኚህ እንደዚህ አድርገን በቻርት ቪዥዋላይዝ ማድረግ እንችላለን። ወይም ደግሞ አኮርዲንግ ቱ ሰም፣ አኮርዲንግ ቱ ሚን፣ አኮርዲንግ ቱ አቨሬጅ፣ አኮርዲንግ ቱ ማክሲመም፣ ሚኒመም ኤንድ ካውንት እኛ በፈለግነው ወይ አድርገን ዳታችንን ሰመራይዝ ማድረግ እንችላለን ማለት ነው። ቪዲዮውን ስለተከታተላችሁት በጣም አመሰግናለሁ። እንዳትረሱት ቻናሉን ላይክ ኤንድ ሰብስክራይብ አድርጉ። እንዲሁም ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ።